እግዚአብሔር እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው ያው አብይ ጾም ነው። የአብይ ጾም ስንተኛ ሳምንት ነው? ዛሬ ስንተኛ ነው? ዛሬ የጾሙ ስድስተኛ ሳምንት ነው። እነዚህ ሳምንታት ስም የሰጣቸውና የሰየመላቸው ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ነው። በእውነት ነው የምላችሁ፣ በዓለም ላይ ከተነሱት ሰዎች፣ በቤተ ክርስቲያናችን ከተነሱት ሰዎች እንደ ቅዱስ ያሬድ ለየት ያለ ጸጋ የተሰጠው ማንም የለም። ቅዱስ ያሬድ ይህንን ነገር ለእኛ ቤተ ክርስቲያን በእግዚአብሔር ፈቃድ በሱ ትጋት ባይሰጠው ኖሮ እኔና እናንተ ዛሬ ባዶ ነበር የምንሆነው። ለምን? ሌሎቹ ምንም ስለሌላቸው እኮ ነው ዝም ብለው ሲጮሁ የሚውሉት፣ እንደ ቆርቆሮ ሲያቅራሩ የሚውሉት ምንም ስለሌላቸው ነው። እኛ በጣም ብዙ ሀብት በቅዱስ ያሬድ አማካኝነት እግዚአብሔር ስለሰጠን ሁሉን ነገር እየናፈቀን ነው የምንለው። እየነው በመጣልን ግዕዙ መቼ ነው የሚባለው? እዝሉ መቼ ነው የሚባለው? አራራዩ መቼ ነው የሚባለው? ሰዓታቱ መቼ ነው የሚዜመው? ይሄ ሁሉ ነገር እንዲሰጠን ያደረገው ቅዱስ ያሬድ ነው። ታዲያ ይህ ቅዱስ ያሬድ እያንዳንዷን ሰንበት ስም ሰጥቷታል። ስም ሲሰጥ ግን ዝም ብሎ አይደለም፣ በዘፈቀደ አይደለም። አሁን ለምን ዘወረደን መጀመሪያ አመጣው? ለምን መጽሐፉን ከፊት አላመጣው? ሚስጢር አለው። የመጀመሪያው ጾሙን ገና ሲንጀምር ታስታውሱ እንደሆነ ዘወረደ ብለን የጀመርነው እዛ ላይ የምንማረው ጌታችን አምላካችን ፈጣሪያችን አዳኛችን ከሞት ወደ ሕይወት የመለሰ ብርሃንን እንድናይ ያደረገ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት መውረዱን እንማራለን። ለምን ጌታ ወረደ ካላልን፣ ጌታ ተወለደ ካላልን የጾሙ ምንነትና ማንነት አይገባንም። ይሄ ነው ዛሬ በተለይ ደግሞ አንድ ላይ ገጥሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ዕለት ነው። ይሄ ጽንሰት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ ነው። ቅድስት ቤተ ክርስቲያን ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ 18 በዓላት ታከብራለች። 18 አስቡት። ጌታን አጠራውም፣ ኢየሱስ በቤተ ክርስቲያኑ አይሰበክም የሚሉ ሰዎች ይህንን ስላልተማሩ እንጂ 18 በዓላት በደንብ ይከበራሉ። እነዚህ 18ቱ ደግሞ በሁለት ይከፈላሉ። ሁለቱ ምንድናቸው? አበይት በዓላትና ንዑሳን በዓላት ተብለው ይለያሉ። አበይት በዓልም ይሁን ንዑሳን በዓል በጌታ በኢየሱስ ክርስቶስ ያደረጋቸውን ነገሮች እያሰብን የምንዘክርባቸውና የምናስታውስባቸው በረከት የምንቀበልባቸው ናቸው። መጋቢት 29 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ዕለት ነው። ተወለደ ለማለት ተጸነሰ መባል አለበት። በሉቃስ ወንጌል ምዕራፍ 1 ላይ በ6ኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከእግዚአብሔር የተላከ የእግዚአብሔርን ነገር ይናገራል። ከእግዚአብሔር የተላከ ጽድቅን ይናገራል። ከእግዚአብሔር የተላከ በረከትን ያመጣል። ከእግዚአብሔር የተላከ ሐሴትን ያመጣል። ቅዱስ ገብርኤል ወደ አንዲት ቅድስት ድንግል ዘንድ ተላከ። የዛች የድንግል ስሟ ማነው? ማርያም ነው ይለናል። ስለ እመቤታችን አስቀድሞ በመጽሐፍ ትንቢት ተነግሯል። ሱባኤ ተቆጥሯል። አንዱን ብቻ ብናይ
7 ላይ እነሆ ጌታ ራሱ ምልክትን ይሰጣችኋል። ምን ይሰጣችኋል? ምልክት። እና እነሆ ጌታ ራሱ ምልክትን ይሰጣችኋል። ያ ምልክት ምንድነው ሲባል ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች። መጀመሪያ ምን ታረጋለች? ትጸንሳለች። ከዛ ወንድ ልጅ ትወልዳለች የሚል ትንቢት ተነግሮ ነበርና ይሄ ትንቢት የተነገረው ስለ እመቤታችን መሆኑን እንረዳዋለን። ቅዱስ ገብርኤል በ6ኛው ወር ወደ አንዲት ንጽሕት ድንግል ወደ እመቤታችን መጣ። ጸጋን የተመላሽ ሆይ ደስ ይበልሽ። አቤት እንዴት ደስ ይላል! እኛም እኮ የሚዘን ነው። ጸጋን የተመላሽ ሆይ ደስ ይበልሽ አላት። እግዚአብሔር ከአንቺ ጋር ነውና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ ስላት እንዴ አለች። እንዴት ያለ ሰላምታ ነው አለች እመቤታችን። ሰላምታው ግራ ገባት። ምዕመናን አንዳንድ ጊዜ ለሕሊናችን የሚከብድ ለሕሊናችን የማይመጥን ነገር እኛን የማይመጥን ነገር መስሎ የሚሰማን ከሆነ እኛን ከፍ እንኳን የሚያደርግ ከሆነ መጠየቅ አለብን። ሔዋን የማይሆን ሰላምታ ተሰጥቷት ነው የማይሆን ሰላምታ ተቀብላ ከገነት ወደ ሲኦል እንድንገባ የሆን ነው። ወንድ ሳላው እንዴት ይሆንልኛል? አንዲት ሴት ለመጸነስ ወንድ ያስፈልጋታል። እኔ ወንድ አላውቅም እንዴት ይሆናል አለችው። አዎ ወንድ አታውቂም፣ ትጸንሻለሽ። እግዚአብሔር አብ ውበትሽን ወዶታልና መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አላት። ዘመድሽ ኤልሳቤጥ ካረጀች በኋላ ጸነሰች ካላት በኋላ መጨረሻ ያሳምናል። ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ነገር አለ? የለም። ለምን? እግዚአብሔር ሁሉን ማድረግ ይችላል። ሁሉን መፈጸም ይችላል። ሁሉ በእጁ ነው። ሁሉ በደጁ ነው። ለሱ የሚርቀው ለሱ የሚረቅበት ለሱ ምንም የሚሳነው የለም። የዚህን ጊዜ እመቤታችን ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ። እኔ እግዚአብሔር የሚሳነው ነገር እንደሌለ አምናለሁ አለ። ይሄንን ምክንያት አድርጎ አካላዊ ቃል መድኃኔዓለም ኢየሱስ ክርስቶስ በዕለተ ሰንበት በመጋቢት 29 ቀን ተጸነሰ። ለዚህ ነው በመጀመሪያ ዘወረደ ብለን የተጸነሰው አምላክ ጊዜው ሲደርስ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን አንድያ ልጁን ወደ ዓለም ምን አደረገ? ላከ ብሎ በዛሬው ዕለት ጌታችን ተጸንሷል። ዘወረደ ብለን ጀምረናል። ከዛ ቀጥሎ ቅድስት ብለናል። ያ ከሰማይ የወረደው አምላክ ቅዱስ መሆኑን ቅድስናውን እንድንማር ነው። ከዛ ቀጥሎ ምኩራብ ነው። ያ ከሰማይ የወረደው አምላክ ያ ቅዱስ አምላክ የሚመለክበት የሚመሰገንበት ስሙ የሚጠራበት ጸሎት የሚደረግበት ሰው ከእግዚአብሔር ጋር እግዚአብሔር ከሰው ጋር የሚገናኝበት ማረፊያ ቤት እንዳለው በምኩራብ ላይ ተማር። ይህንን ከተማርን በኋላ ደግሞ ምን አደረግን? መጽሐፉ ይህ ከሰማይ የወረደው አምላክ ይህ ቅዱስ አምላክ ይህ መመለክ የሚገባው አምላክ የሚመለክበት ቤት ያለው አምላክ ደግሞ በሽተኞችን እንደፈወሰ እንደሚፈውስ በትምህርቱም በታምራቱ እንደፈወሰ እንማርና ከዛ ሲቀጥል ይህ በሽተኞችን የፈወሰ አምላክ ይህ ቅዱስ አምላክ ይህ ከሰማይ የወረደ አምላክ ይህ የሚመለክ አምላክ ደግሞ ዳግመኛ እንደሚመጣ ደብረ ዘይት ብለን ስለ ምጽአቱ ተማር። ከዛስ በኋላ ሲመጣ ይላል ጻድቃንም በቀኙ
ኃጥአንን በግራ ያቆማል ብለን ከተማርን በኋላ ዛሬ ደግሞ ምን አለ? ገብርኤል ታማኝ አገልጋይ። አያችሁ፣ በቀኝ ለመቆም ታማኝ አገልጋይ መሆን ያስፈልጋል። ዛሬ የተነበበው ወንጌል ሰምታችሁት ከሆነ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ እንዲህ ይላል። አንድ ባለጸጋ ሰው ነበረ። ይህ ባለጸጋ ገንዘብ ያለው ገንዘብ የሞላው ነበረ። ነገር ግን ወደ አንድ ቦታ ለመሄድ አሰበ። አስቦ ብቻ አልቀረምና ገንዘቤ ከማስቀምጠው ገንዘቤ ተቀምጦ ምንም ስለማይሰራ ለሚሰሩ ሰዎች፣ ለሚያተርፉ ሰዎች፣ ለሚነግዱ ሰዎች ልስጣቸው ብሎ አሰበ። አስቦ ብቻ አልቀረምና 3 ሰዎችን መረጠ። ከመረጠ በኋላ ለ3ቱ ሰዎች እንደ አቅማቸው፣ እንደ ደረጃቸው፣ እንደ ችሎታቸው መክሊት ገንዘብ ሰጣቸው። ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። ከሰጣቸው በኋላ እሱ ወደሚሄድበት ቦታ ሄደ። ከሄደ በኋላ ለብዙ ዘመን ቆይቶ ተመለሰ። ከተመለሰ በኋላ እነዚህ አደራ የሰጣቸውን ሰዎች አስጠራቸው። ካስጠራቸው በኋላ እያንዳንዳቸው በተራ መጡ። ከመጡ በኋላ መጀመሪያ 5 መክሊት የተቀበለው ሰው ወደ ጌታው ቀረበና ጌታ ሆይ አንተ ወደ ሩቅ ሀገር በሄድክ ጊዜ ለኔ 5 መክሊት ሰጥተኸኝ ነበር። በዛ 5 መክሊት ደክሜ ወጥቼ ወርጄ ሰርቼ 5 መክሊት አድርጌ 10 አድርጌያለሁና ይኸው ባደራ የሰጠኸኝ መክሊትን ተቀበለኝ ብሎ አስረከበ። ያም ሰው 10ሩን መክሊት ከተረከበ በኋላ እንዲህ አለ፣ አንተ ታማኝ ቅን አገልጋይ። አስቡ የተባለው አንተ ታማኝ ቅን፣ አንተ ታማኝ ቅን አገልጋይ በእውነት የታመንክ ነውና ወደ ጌታ ዕረፍት ግባ አለው። ልክ ይሄንን እንዳሰናበተው ደግሞ በደረጃው 2 መክሊት ደግሞ የተቀበለው መጣና አንተ ቅን ደግ ሀብታም ሰው ሆይ አንተ ወደ ሩቅ ሀገር በሄድክ ጊዜ ለእኔ 2 መክሊት ሰጥተኸኝ ነበረ። በዛች 2 መክሊት ወጥቼ ወርጄ ደክሜ ሌላ 2 መክሊት አፍርቻለሁ። ይኸው 4 መክሊትን እንካ ብሎ ሰጠው። ጌታው እንዲህ አለው፣ አንተ ታማኝ ቅን አገልጋይ፣ የታመንክ አገልጋይ ነህና ወደ ጌታ ዕረፍት ግባ አለው። 3ኛው መጣና ገና ጌታዬ እንኳን ሳይል መክሊቱን የታደረግክ አለው። እኔማ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆን አውቄ ተገንዝቤ ተረድቼ ወስጄ ቀበርኩት አለ። ጌታው አዘነና ስማ መጀመሪያ መክሊቴን ለምን ተቀበልከኝ? የማትሰራበት የማትደክምበት ከሆነ እኔ እኮ መክሊቴን ለሌላ ሰው እሰጠው ነበረ፣ አትርፎ ይሰጠኝ ነበር ካለ በኋላ አሽከሮቹን ጠራና መጀመሪያ መክሊቱን ተቀበሉት አላቸው። መክሊቱን ከተቀበሉት በኋላ 10 መክሊት ላለው ሰው ስጡት፣ እሱን ደግሞ ወደ ቃጠሎ ቦታ ውሰዱት አላቸው ብሎ መጽሐፉ ይነግረናል። የተወደዳችሁ ምዕመናን እዚህ ጋር 5 መክሊት የተቀበለው ሰው በመጀመሪያ ሄዶ ሲሰጠው ጌታው ምንድን ነው ያለው? አንተ ታማኝ ቅን አገልጋይ ወደ ጌታ ዕረፍት ግባ ነው። 2 መክሊትም የተቀበለው ሰው አንተ ቅን አገልጋይ ታማኝ ወደ ጌታ ዕረፍት ግባ ነው የተባለው። አስቡ፣ ይሄ ሰው መክሊቱን ሰጥቷቸዋል። ሲሰጣቸው ነው
ሲሰጣቸው እንደ አቅማቸው እንደ ደረጃቸው ነው የሰጣቸው። የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔር ለእያንዳንዳችን አቅማችንን፣ ደረጃችንን፣ ችሎታችንን ያውቀዋል። ያለ አቅማችን እግዚአብሔር በረከትም አይሰጠንም፣ ፈተናም አይሰጠንም፣ በሽታም አይሰጠንም። እግዚአብሔር የኔና የእናንተ ችሎታችንን፣ መጠናችንን፣ አቅማችንን ያውቀዋል። ከሚያውቀን በላይ እኛ እግዚአብሔርን አናውቀው። እግዚአብሔር ተመልከቱ እንደ ችሎታቸው ነው ያሰው የሰጠው። ለምን ነገ ጠዋት የማልችለውን አሸክመኝ ነው መስራት ያልቻልኩት እንዳሉ እዚህ ጋር 5 መክሊት የተቀበለውና 2 መክሊት የተቀበሉት ሰዎች አገልግሎታቸው ጨርሰዋል። ለምን በተሰጣቸው ነገር አትርፈዋል። ምዕመናን እግዚአብሔር ለእኔና ለእናንተ የምናተርፍበት መክሊት ሰጥቶናል። ግን በተሰጠን ነገር ምን ያህል አፍርተናል? ምን ያህል አባስተን ሰጥተን ወርደን አግኝተናል? እዚህ ጋር የምንረዳው ነገር አንደኛ አንድ መክሊት የተቀበለው ሰው ስንፍናውን ነው የሚያሳየው። መክሊቱን ተቀበለ፣ ሌላም ሰው እንዳይሰራበት መክሊቱን ቀበለው። ዛሬ በስልጣን እርከን ላይ ተቀምጠው ራሳቸው የማይሰሩ ሰውንም የማያሰሩ መክሊቱን የሚደብቁ ብዙዎች አሉ። ዛሬ በቤተ ክርስቲያን በእውነት ነው የምላችሁ ምዕመናን መማር እየፈለጉ እንዳይማሩ እንቅፋት የሚሆኑ ብዙ ባለ አንድ መክሊቶች አሉ እና 1 እና 2 መክሊት የተቀበሉት ሰዎች በእውነት ልፋታቸው ዋጋቸውን ተቀብለዋል። እዚህ ጋር ጌታ የተባለ እግዚአብሔር ነው። 3ቱ ሰዎች ደግሞ የምዕመናን ምሳሌ ናቸው። 5 መክሊት የተባለው ደግሞ ምን እንደሆነ ስናየው ጌታችን አምላካችን መድኃኒታችን እግዚአብሔር ለእኛ ለሰው ልጆች የሰጠው ጸጋ ነው። ተመልከቱ እኛ ክርስቲያኖች እግዚአብሔር ደረጃችንን፣ አቅማችንን፣ መጠናችንን ያውቀዋል። ስለሚያውቀው የሚሰጠንንም ነገር ያውቀዋል። እግዚአብሔር እኔና እናንተን የሚያበላልጥ አምላክ አይደለም። ግን እኛ ራሳችን በራሳችን ደረጃችን፣ አቅማችን፣ ስንፍናችን አሁን በጠዋት ለማይነሳ ሰው ቤተ ክርስቲያን ቁልፍ ክፈት ብሎ ቢሰጠው ለዚህ ሰው እኮ ችግር ነው። ቁልፍ የሚሰጠው በጠዋት ለሚነሳ ሰው። ይህንን ድካማችንን የሚያውቅ ማን ነው? እግዚአብሔር እና ስለዚህ የተሰጣቸው ጸጋን መክሊት ጸጋን ሰጪ እግዚአብሔር። እያንዳንዱ ሰው በተሰጠው ጸጋ የሚያገለግል ከሆነ የሚተጋ ከሆነ የሚደክም ከሆነ ይባረካል፣ ይቀደሳል፣ በረከትንም ያገኛል። እስቲ 5 መክሊት የተባለው ምንድን ነው ብለን ስንል አንደኛ እምነት፣ 2ኛ ምግባር፣ 3ኛ ጾም፣ 4ኛ ጸሎት፣ 5ኛ ምጽዋት ናቸው። እነዚህ 5ቱ መክሊት ተሰጡት ለዚህ ሰውዬ። ይሄ ሰው ሌላ 5 መክሊት አትርፎ መጣ ነው የሚለው። እነዛ ያተረፋቸው መክሊቶች ምንድን ናቸው ብለን ስንል ቸርነት፣ ትዕግስት፣ ደስታ፣ ቸርነት፣ ራስን መግዛት፣ ፍቅር፣ እነዚህም 5 መክሊቶች ጨመረና 10 አደረገ። ምዕመናን ምንም ብንደክም ምንም ብንለፋ እምነት ቢኖረን ተስፋ ቢኖረን ፍቅር የሁሉ ነገር ምንድን ነው ማሰሪያ እና እነዚህ 5 መክሊቶች አፍርቶ አቀረበ። 2 መክሊት የተሰጠው ሰው ደግሞ እምነትና ምግባር ተሰጠው። ይህ ሰው እምነት ተሰጠው፣ ምግባር ተሰጠው። እምነቱን ጠብቆ ምግባር ሰርቶ በዛ ላይ ደግሞ ጾምና ጸሎትን ጨምሮ አትርፎ አቀረበ። 3ኛው እምነት ተሰጠው። ያ የተሰጠውን እምነት ግን ቀበረው። እምነት እንዴት ነው የሚቀበረው? አሁን ብዙዎቻችን እምነታችን
እምነታችንን ቀብረነዋል። የኔና የእናንተ እምነታችን የሚታየው ቤተክርስቲያን ብቻ ነው። ቤተክርስቲያን ስንመጣ ቅዱሶች ነን፣ ትሑቶች ነን፣ ሩሮች ነን፣ አጎንብሰን የምንገባ ነን። በቃ ሁሉ ነገራችን በፍርሃት የተወጠረ ነው። ወጣ ስንል ግን እንደኛ እብድ የለም፣ አስመሳዮች ነን። በየአደባባዩ ክፉ ነገር ስንናገር፣ ሰውን ስንነቅፍ፣ በጎ ስራ የለን ለአንድም ስለ ሃይማኖታችን አንመሰክርም። እስቲ ስንቶቻችሁ ናችሁ እንደው ስለ ሃይማኖታችሁ በስራ ቦታችሁ፣ በአለባበሳችሁ፣ በአበላላችሁ፣ በአቀማመጣችሁ፣ በኑሯችሁ እሱ ኦርቶዶክስ ነው እሷ ኦርቶዶክስ ናት የሚባልልን? እስኪ ሌላው ቀርቶ እኮ ጾም ነው ብለን እንኳን ለመናገር እንሸማቀቃለን። በቃ እንደምንጾም እግዚአብሔር ኃይል እንደሚሰጠን ምስክር መሆን አለብን። መጽሐፍ ምንድን ነው የሚለው? በሰው ፊት የመሰከረልኝን እኔ ደግሞ በሰማይ አባቴ ፊት ምን አደርግለታለሁ? እመሰክራለሁ። እና ስንቶቻችን መክሊታችንን ቀብረናል፣ እምነታችንን ቀብረናል። ስንቶቻችን ደግሞ መክሊት የተባሉ ልጆቻችንን ቀብረናል። ለምን? እኛ ሳንቆር ልጆቻችንን እናቆርባለን። እኔ ያሳዝናል በእውነት። እንደው አንድ ቀን አሁን ወላጆች፣ ባልና ሚስቶች ልጆቻችሁ የሚቆርቡ እንደው አሁን ተጋብለው አባባ እማማ እንደው እኛን ወስዳችሁ ታቆርባላችሁ፣ እናንተ ለምንድን ነው የማትቆርቡት ብለው ይጠይቋችሁ፣ ምንድን ነው የምትመልሱት? እስቲ ንገሩ። አይ ይሄ ለልጆች የተፈቀደ ነው፣ ለእኛ አልተፈቀደም ልንል ነው። ይሄ ራሱ መክሊት መቅበር ነው ምዕመናን። ከዚህ በኋላ ደግሞ እኛ ምዕመናን በዚህ ምድር ላይ አሁን ዛሬ ኖረ ነገ ነጋ፣ እዚች ምድር ላይ የምንኖርባት እኮ እድሜያችን ምን እየሆነች ነው? እየተጠቀለለች ነው ምዕመናን፣ እያለቀች ነው። እና እኛ የዛሬ የነገ አይደለንም። ነገን እንቶ ዛሬ እንኑር ምዕመናን። መክሊታችንን አንቅበረው፣ እምነታችንን አንቅበረው፣ ምግባራችንን አንቅበረው። አንዳንዶቻችን ደግሞ አስራት በኩራታችንን የቀበርን ሰዎች እኮ አለ። በእውነት አስራት በኩራት ማውጣት ለእያንዳንዱ ክርስቲያን ግዴታ ነው። ልክ እንደው አሁን በተለይ ብዙ ገንዘብ የሚከፈላቸው ሰዎች እንደው ገና ብቻ 10%ቱን ካልኩሌት አድርገው ጠቅ ሲያደርጉት ከፍተኛ ገንዘብ ይሆንባቸዋል አይደል? አሁን ለመስጠት ይሄ ሁሉ ገንዘብ አውጥቼ ልስጥ? አይ ግድ የለም ቀስ እያልኩኝ እያወጣው። ማን ነው አዛዥ ያደረጋችሁ? ማን? ይሄ ራሱ መክሊትን መቅበር ነው። የእግዚአብሔርን ገንዘብ እቤት ውስጥ ማስቀመጥ ራሱ መቅበር ነው። እና የብዙዎቻችን እምነታችንን በምግባር አናሳየው እና በተቻለን አቅም እምነታችንን እንዳንቀብር፣ ለእምነታችን እንድንገዛ፣ እምነታችን የሚነግረንን ነገር እንድናደርግ 5 መክሊትም የተቀበለው 2 መክሊትም የተቀበለው በመጨረሻ ውጤታቸው ምንድን ነው የሆነው? ሁለቱም አንተ በጎ ቸር አገልጋይ። በቃ ሁለቱ ምንድን ነው የተሰጣቸው? በጎ ቸር አገልጋይ ወደ ጌታ ዕረፍት ግባ። ዛሬ ጳጳስ ይሁን ዲያቆን ይሁን ቄስ ይሁን መነኩሴ ይሁን ይሄ አይደለም ትልቁ። በተሰጠን የስልጣን ደረጃ በተሰጠን የአገልግሎት ቦታ በቂ ሆነ ካገለገልን ባለ 2 መክሊቶቹ ባለ 5 መክሊቶቹ ወደ ጌታችሁ ዕረፍት ግቡ ነው የምንባለው። እና መክሊታችንን አንቅበር፣ ስለ እምነታችን እንመስክር። እምነታችን ትልቅ ናት፣ ንጽሕት ናት፣ ቅድስት ናት፣ ወደ መንግሥተ ሰማያት የምታስገባን። የሚያሸማቅቅ እምነት የለንም፣ ምግባርን የለንም። ምዕመናን ያስደስታል። በአሁኑ ሰዓት በተለይ አብዛኛው ወጣት ስጋው ደግሞ ይቀበላል። ደግሞ እድሜያቸው የሄዱ ሰዎች ምን እንደሚጠብቁ አናውቅም። ነገ ጠዋት እኛ እኮ ወስደን አስከሬናችሁ ላይ እኮ ስጋው ደግሞ አናቀብላችሁ። ዛሬ ነው መቀበል ያለባችሁ። የመዳን ቀን ዛሬ ነው። አመንኩ በዘነበኩ አመንኩ ተናገርኩ ነው ምዕመናን። ጊዜው እንደ ሸማኔ መወርወሪያ
እየፈጠነ ባለበት ብዙ ነገር በዓለሙ ላይ እየተቀያየረ ባለበት ዘመን ወደ እግዚአብሔር መቅረብ ሲገባ የእግዚአብሔር መሆን ሲገባ እግዚአብሔርን ማስደሰት ሲገባ በዓለም እየተመላለስን ይሄ የማይሞላ ዓለም ይህ ርካሽ ዓለም ይህ የወደቀ ዓለም ጊዜያዊ እኮ ነው። ድንኳን ነው ምዕመናን፣ ዘላለማዊ መኖሪያችን አይደለም። ድንኳን ነው፣ አንኖርበትም። ምንድነው የሚያህል ለስጋችን እንዲህ የምንሆነው? እየደከምን እየወደቅን ምዕመናን፣ አንድም ስራ ብንሰራ ሁለትም ስራ ብንሰራ 10 እንጀራ ትበላላችሁ አትበሉ። በቃ ሁለት ስራ የሰራው አካውንቱ ላይ ብዙ ገንዘብ ያለው አንድ እንጀራ የሚበላው በቃ ሌላ ምንም የለም። ሁላችሁ አንድ መኝታ ላይ ነው የምትተኙት። ሁላችንም አንድ ክፍል ውስጥ ነው። በቃ ምንም እኮ ሌላ የለም። ዋዶ ወቅቱ ትንቦች ነው፣ ሌላ የለም። እና እንዲህ አይነት ኑሮ ውስጥ እንውጣ። መክሊታችንን እናንደብቅ። አዘጋጅተን እግዚአብሔርን ለምነን ድንግል ማርያምን ለምነን በአግባቡ ጾመን በመክሊታችን አትርፈን በእምነታችን አፍርተን በምግባራችን አፍርተን በጾማችን አፍርተን በጸሎታችን አፍርተን በምጽዋታችን አፍርተን በአስራት በኩራታችን አፍርተን በትሕትናችን አፍርተን ኑ እናንተ የአባቴ ብሩካን ይለን የእግዚአብሔር ቸርነት የድንግል ማርያም አማላጅነት የሰማዕቱ ቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። መዋዕለ ጾም በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፈቃዱ ይሁንልን። እግዚአብሔር ይስጥልን።